ክርስቶስ ኢየሱስ መጽሐፍ ቅዱስ ላይ ቃል በቃል እኔ እግዚአብሔር ልጅ ነኝ ብሎ ይናገራል። ይሄንን ለምን አትቀበልም ከድር? ልጅና አባት ሁለቱንም ነው ወይስ አንዱን ብቻ? ልጅን ከተቀበልክ አባትን ትቀበላለህ፣ ግዴታ ነው። ምክንያቱም ክርስቶስ ኢየሱስ ሁለት አይሆንም ታዲያ? ቆይ አንዴ፣ ችግር የለውም ወደ እሱ እንመጣለን። ክርስቶስ ኢየሱስ የአብ የዘላለማዊ ቃሉ ነው። ያ ቃሉን ደግሞ ልጅ እንለዋለን ማለት ነው። ፈጣሪ ከቃሉ ተነጥሎ ተለይቶ የነበረበት ጊዜ የለም። ፈጣሪ ከቃሉ ተለይቶ የነበረበት ጊዜ ካለ ዱዳ ነው ልንል ነው ማለት ነው። ስለዚህ እኛ ደግሞ ያንን ዘላለማዊ አካላዊ የሆነውን ቃሉን ነው ልጅ የምንለው ማለት ነው። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 እንደሚናገረው ማለት ነው። ያ ዓለማትን የፈጠረው ልጁ ማለትም ቃሉ እሱን ክርስቶስ ኢየሱስ በኋለኛው ዘመን በስጋ ተገለጠ ብለን እናምናለን። ስለዚህ አንተ መጽሐፍ ቅዱስ ቃል በቃል የሚለውን ትቀበላለህ ወይስ አትቀበልም? መሐመድ አሁን ብዙ ጊዜ ቃል በቃል መጽሐፍ ቅዱስ ላይ እስኪ እንደዚህ የሚል አምጡ ብላችሁ ስለምትጠይቁ ማለት ነው። እኔ አላልኩም፣ እነሱ ያው ለማዛባት አይ እኔ እኮ ግራ ይገባ ሁለት እዛ ሆኖ አይጣሉብኝም። አንዱ ግባጅነት ስለ አንዱ አትግባ ብሎ ቢጣሉብኝስ? እሱ ያለው ምን ላይ መሰለ የፍቃድ ልዩነት ሲኖር ነው፣ የስልጣን ልዩነት ሲኖር ነው። በቀራ 116ን ክፈተው እስቲ ክርስቲያን አላህ ልጅ አለው አሉ። ጥራት የተገባው አይደለም። በሰማያት በምድር ያለው የእርሱ ነው፣ ሁሉም ለእርሱ ታዛዥ ናቸው አለ። ልጅ ካለኝ አይታዘዘኝም ብሎ ያምናል አላህ። አሁን ይሄ ምንድነው? እሱ አላህ ልጅ የለውም። ፍራቸው ምንድነው? እሱ አንተ እንዳልከውን ይጣላሉ ነው። ምክንያቱም አንደኛው ይለዋል። ይሄ ሙስሊሞቹ ሎጂክ ነው። አንደኛው ላይ ፋይት ነው የምታወራው። አይልም አዘ አይልም እኮ አንድ በውስቲ ያለ ሁሉ የእርሱ ነው፣ ሁሉም ለእርሱ ታዛዦች ናቸው። ስለዚህ ልጅ ካለኝ አይታዘዘኝም ነው በተዘዋዋሪ 1935ን ክፈተው። አዎ ተቃራኒ ሐሳብ ሊኖራቸው ይችላል። አባትና ልጅ ሊጋጭ ይችላሉ። አምላክ እንዴት ልጅ ሊኖረው ይችላል? ሁሉ እሱ እኮ ነው። በሰማይና በምድር ያለው ይጎላለው ብሎ ስለሚያስብ ነው። አይ አውሾው ጭንቅላት ሳይኖረው ልጅ ካለኝ ግን ጎደሎ ሆናለሁ ይላል። ዋብያ እንደመሆነ ስቲል አሁን በጎደሎ አካላት ውስጥ እየኖረ ልጅ ካለኝ ጉድለት ነው ብሎ ነው የሚያስበው። ለአላህ ልጅን መያዝ አይገባውም፣ ጉድለት ጠራ ይላል። ነገር በሻው ጊዜ የሚለውን ሁን ወዲያውም ይሆናል። ልጅ ካለኝ ጎደሎ ነኝ ብሎ ነው የሚያስበው። ጭንቅላት ግን የለውም። ጭንቅላት አለመኖሩ ጉድለት ነው ወይንስ ሙላት ነው? ኢስላም ያንተ እኮ ነው ችግርህ እኮ። ጭንቅላት የሌለው አካል ሙላት ነው ወይንስ ጉድለት ነው? አካል አለው፣ ዛት አለው፣ ጅስም አለው። ካለማ ጉድለት አለው እንጂ ጭንቅላት የሌለውማ ጉድለት አለው። ኦኬ። ነገር ግን ጭንቅላት የሌለው አካል እያመለጠ አንድ ሰው ልጅ ካለው ጎደሎ ነው ብሎ ሲያስባስበዋል። እስማኤል አላህ ጭንቅላት አለው ካለ ያው ጎደሎ ነው። አላህ እጅ አለው ብለህ የምታምነው አይደለም እስማኤል። እግር አለው ብለህ የለውም እስማኤል። ኢስላም ሶሪ። አሁን ሌላ ፖለቲካ ተምትሰራ ሌላ ቦታ ሊካተራ ስለራስህ እንትን ላይ ቁም። አቶ ስለራስህ እያወራሁ ነው። የአንተ አምላክ ጭንቅላት የለውም እግር ነው። ነገር ግን ልጅ አለ ከተባለ ጉድለት ይመስለዋል ማለት ነው። የጎደለ ይመስለዋል። ለአምላክ ይገባዋል። እግር እንዴት ለአምላክ ይገባዋል? እንዴት ለአምላክ ይገባዋል? እግር እንዴት ይገባዋል? እግርስ ጭንቅላት የሌለው እግር ምን አይልም እኮ ቅንጭላት
ያለው እኮ አይልም። ያልተጻፈውን እኮ ቁርአን ላይ እኮ አንተ እኮ ነው የምታወራው። ጭንቅላት አለው አልተገለጸም። ቁርአን ላይ ካልተጻፈ ደግሞ እኛ እንትን አንልም። ስለዚህ ላይኖረው ይችላል ጭንቅላት። አንተ እኮ ሶስት አምላክ እኮ ነው የምታመልከው። አንድ ሺህ ምን አገናኘው ከቶፒኩ ጋር? ከጠየቅን ጋር ምን አገናኘው? በደንብ አስተውሉ። ሱራ 17 111 አንድ ክፈትልኝ ክርስቲያን። አይ ቲንክ ጥቅሶች ተምታተውብኛል። ኦፎይ 23:91 ላይ በደንብ ይገልጸዋል። እሱ ጥቅስ ነው የፈለኩት። 23:91 ነው የፈለኩት። 1993 አይደለም እያልኩኝ ከራሴ ጋር ሙግት ውስጥ ነበርኩኝ። ኦፎይ አንድ ነገር ልንገርህ። ቆይ አንዴ እቺን ጥቅስ እናንብባት። አላህ ምንም ልጅን አልያዘም አልወለደም። ቴንክ ዩ ቢኒ። እቺን ጥቅስ እየፈለኳት ነበር። ከእርሱ ጋርም አንድም አምላክ የለም። ያን ጊዜ ሌላ አምላክ በነበረ አምላክ ሁሉ በፈጠረው ነገር በተለያየ ነበር። ከፊላቸው በከፊሉ ላይ በላቀ ነበር። አላህ ልጅ ካለው እርስ በርሱ ይደባደባል ብሎ ያስባል። እኔ ነኝ የሚበልጠው እርስ በርሳቸው ማለት ነው። እኔ ነኝ የሚበልጠው ፋይት። ከዛ ወረ ጥርሳቸው ሊቦራረሹ ይችላሉ። እንደዛ ብሎ ነው የሚያስበው። አይጣሉም ታዲያ? ለምን ይጣላሉ? የበላይ ሊሆን እያሉ አይጣሉም? እኔ እበልጣለሁ። ጎበዝ። እንደዛ የምታስብ ከሆነ አላህም ፍጡር እያደረከው ነው። እኔና አንተ የበላይ ልሁን የምንለው ፍጡር ስለሆንን ነው። ፍጡር በመሆናችን እኔ ለበላይ ልሁን እንላለን። የመበላለጥ ያንን ፍላጎት ስላለን ማለት ነው። ኢተርናል የሆነ ዘላለማዊ የሆነ ፈጣሪን ግን በፍጡር እሳቤ ያስበኸው እርስ በርሳቸው ይጣላሉ ልጅ ካለ ብለህ ማሰብ በጣም የወረደ ነው የሚሆነው። በጣም የወረደ ሐሳብ ነው የሚሆነው። ምክንያቱም የአንዱ ስልጣን አይቀማሙ በባህሪ እንትን አይደለም እያልከን ነው። እንደዛ እያልከን ከሆነ ምን እያልከን ነው መሰለ? በባህሪው ፍቅር አይደለም፣ በባህሪው ቻይ አይደለም፣ በባህሪው ሁሉን የሚገዛ አይደለም። የተለያየ ባህሪ ይኖረውና የተለያየ ስልጣን ይኖረው የተለያየ ፍቃድ ይኖራቸውና ይጋጫሉ ነው። ከድር አንተ የጠየቀው እኛ ጋር እንዴት እንደማይሰራ ላሳየ። እኔ እናንተ እንኳን ልንጣላ የምንችለው በመካከላችን ምን ሲኖር ነው? የተለያየ ፍቃድ ሲኖረን ነው አይደለ? ለምሳሌ እኔ የፈቀድኩትን አንተ ስከለክል፣ አንተ የፈቀድከውን እኔ ስከለክል፣ አንተ የወደድከውን እኔ ስጠላ ነው አይደለ? እኔ እናንተ የምንጣለው። ነገር ግን አንተ የፈቀድከውን እኔ የምፈቅድ ከሆነ ተመሳሳይ ከሆነ እኔ እናንተ ፍቃድ አንድ ፍቃድ ካለን ልንጣላ እንችላለን? አንድ አይነት የፈጣሪ ስለሆነ አንድ አይነት ፍቃድ ካለን እንጣላለን። ታዘዘው ነው የሚያደርሰው አለ በኢስላም። አንድ አይነት ፍቃድ ካለን ልጅ አዳምጥ፣ በእናትህ ጭንቅላት አልባ አካል እያመለከ ወሬ አታወራለህ ወይ? አዳምጥ ከድር በደንብ አስተውል። ተመሳሳይ ፍቃድ አንድ ፍቃድ ካላቸው እኔ እናንተ እንኳን አንድ ፍቃድ ካለን እኔ እናንተ ልንጣላ ልንለያይ ላንስማማ የምንችለው በፍቃድ ከተለያየን ነው። እኔ እናንተ አንድ አይነት ፍቃድ ካለን እንጣላለን? ፍቃድ አንድ ያው ልንጣላ እንችላለን። ላንስማማ እንችላለን። እሺ ምንድነው የሚያጣላን? አንድ አይነት ፍቃድ አንድ አይነት ስልጣን ፍቃዱ የኔ ይብለጥ ብዬ ኖ አንድ ነው። የኔ የምትልበት የለህም። ምክንያቱም አንድ ነው። እኔ የምልህ ግን አሁን የአሁኑ ልጅ ዛት አለው አላህ ካለ ሱራ 8:30 ወደ ሙሴ ሲያወራ እንጨቱ ላይ ቆሞ ነው እንዴት አካሉን ጉስበቱን እንዴት ተሸክሞ ነው ብለህ ጠይቅልኝ እስቲ። አሁን አካል አለው። እሺ ትጠይቀዋለህ። የኛን አንዴ ልመልስላችሁ። እዚህ ጋር አላህ ልጅ ቢኖረው እርስ በርሱ ይጣላል ይላል። እኛ ጋር ይሄ በአካል ሶስት ብለን ስናምን አይጣሉም እንዴ እንደዚህ አይሆንም እንዴ የሚለው የፍቃድ የባህሪ ስልጣን ልዩነት ሲኖራቸው ነው ጠብ ሊመጣ የሚችለው። አንድ ፍቃድ ብቻ አለችው ደግሞ የለም ብሏል። አዳምጥ እስኪ።
አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 አንድ ክፈትልኝ። ለአብ ያለ ሁሉ የኔ ነው አለ። አብ ያለው ሁሉ ወልድ ካለው የኔ ይበልጣል አይመጣውም። በደንብ አስተውሉ። አብ ያለው ሁሉ ወልድ ስላለው፣ ወልድ ያለው ሁሉ አብ ስላለው፣ አብ የሚያደርገውን ሁሉ ወልድ ስለሚያደርግ፣ ወልድ የሚያደርገውን ሁሉ አብ ስለሚያደርግ የፍቃድ ልዩነት የለም፣ የስልጣን ልዩነት የለም። ዮሐንስ ወንጌል ምዕራፍ 10 17 ቁጥር 10 እንክፈተው። አብ ያለው ሁሉ ወልድ አለው፣ ወልድ ያለው ሁሉ አብ አለው፣ አብ ያለው ሁሉ ወልድ አለው። ቫይስ ቨርሳል ማለት ነው። ሁለቱ ብቻ ናቸው። የኔ ሆነ ሁሉ በደም አዳምጥ፣ የኔ ሆነ ሁሉ ያንተ ነው። ስለዚህ አብ የሚያደርገውን ሁሉ ወልድ ያደርጋል። ወልድ የሚያደርገውን ሁሉ አብ ያደርጋል። አብ የሚያደርገውን ሁሉ ደግሞ ወልድ ያደርጋል። የስልጣን የፍቃድ ልዩነት የለም። ጠብ ሊኖር አይችልም። መንፈስ ቅዱስ አለ። መንፈስ ቅድም እኮ ያነበብኩልህ እኔ ውስጡ ይነግራቸዋል ነው የሚለው። እያየኸው ነው አጥቡት ፕሊዝ እኮ ከእርሱ ወስዶ ነገረ ማለት እሱ ስላለው መንፈስ ቅዱስ መጥቶ ደግሞ ይነግራል። መንፈስ ቅዱስ ደግሞ ከነሱ አይለይም ማለት ነው። አብ ያለው ወልድ ካለው፣ አብ ያለው ወልድ በሙሉ ካለው፣ ወልድም ያለውን አብ በሙሉ ካለው ልዩነት የላቸውም ማለት ነው። መንፈስ ቅዱስ ደግሞ ያንን ሲነግርህ መንፈስ ቅዱስ የአብን የወልድንም ቢነግርህ አንዲት ፍቃድ፣ አንዲት ስልጣን ትሆናለች ማለት ነው። በሶስቱ መካከል የፍቃድ የስልጣን ልዩነት አይኖርም ማለት ነው። ሉክ የኔም የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። እኔም ስለነሱ ከብሬ ያለው ከዚህም በኋላ በዓለም አይደለሁም፣ እርሱም በዓለም አይደሉም፣ እኔም ወደ አንተ ምናምን እያለ ይቀጥላል። እነሱ ብዙም አይታየኝም። ስለዚህ አንዱ ያለውን አንዱ አለው። የፍቃድ የስልጣን ልዩነት ስለሌለ ጠብ አይመጣም። አማልክት የሚሆኑት የፍቃድ የስልጣን ልዩነት ሲኖር ነው። አንድ መለኮት አለ ብለን ነው ምናምነው። አንድ አምላክ አለ ብለን ነው ምናምነው። አሁን ወደ ቶፒኩ መልሰው አንድ አምላክ ኢስላም ይነግራቸዋል። ከአብ ወስዶ ነው የሚናገረው። ኢየሱስ ክርስቶስ ከአባቱ ወስዶ ነው። ጅማሮ አለው ማለት ነው። ይሄ ደግሞ ጅማሮ አለው ማለት ነው። ጅማሮ አለው ነው የሚለው። አሁን እዚህ ተረጋጋ። ከአብ ወስዶ ይነግራል። ይውሰዳ ይበላ፣ ምን ችግር አለው? የአብ ቃሉ እኮ ወልድ ነው። የአብ ቃሉ ራሱ እኮ ወልድ ነው። ራሱ ክርስቶስ እኮ ነው። የአብ ቃል ራሱ ክርስቶስ ነው። ከአብ ነግራችኋለሁ ቢል ምን ችግር አለው? ካለ የአብ ቃሉ ደግሞ ራሱ ወልድ ስለሆነ ማለት ነው። ራሱ አይናገርም ማለት ነው። ክርስቲያን ራሱ መናገር ቆይ፣ በእናትህ ተረጋጋ። ሱራ 8:30 ክፈት በለው እስቲ አንዴ። ሱራ 8:30 እሺ፣ ክፈትለት። አይ 28:30 28:30 ወደዛ ከሚሄዱ በፊት ግን ከድርንም ሆነ ሙስሊሞችን አንድ ትንሽ ጥያቄ ልጠይቃቸው። ከድር ይሰማል? አምላክ በባህሪው ቅዱስ ነው፣ ከኃጢአት ሁሉ የጎደለ ነው ብለህ ታምናለህ? ከኃጢአት እንዴት? ኃጢአት የሚባል ነገር እሱ ጋር አይደርስም፣ ወይም ከኃጢአት የጎደለ ማለት ኃጢአት አይሰራም ማለት ነው። ንጹህ ነው ብለህ ታምናለህ? እሺ፣ በውስጡ ምቀኝነት አለበት አምላክ? በባህሪው ምቀኛ ነው? በባህሪ እንዴት ምቀኝነት እንዴት ሊኖረው ይችላል? ስለዚህ የለበትም፣ ንጹህ ነው፣ ከዚህ የጸዳ ነው አይደል? አንተ ጋር እናወራም። ተውፊቅ ጋር ግባና አውራ። አንተ ጋር እናወራም። አንተ ቢኒዝም በል እስላም አንዴ ቆይ፣ ትንሽ ደቂቃ ብቻ ጠይቄ ነው ፕሊስ አትበል። አንተ ጋር እናወራም። አታወራም አንተ። መድኃኒዓለም ምን ሆነ ነው? አታወራም። ታውቀኛለህ እንዴ? ምን አድርጌያለሁ? አታወራማ። እሺ አታወራም። አውቃለሁ። አሁን ለታውሱ ቤት ገብተህ ነበር። አቤት በስመ አብ ወወልድ ወመንፈስ ቅዱስ። እሺ ለማንኛውም ከድር በአምላክ ውስጥ ምቀኝነት ከሌለ ሩጠህ ነው ሁሱ ቤት ገብተህ። ኧረ በእኔ ተጨረቅ። ምን ሆኖ ነው? ልጅ ያሟል እንዴ? በመድኃኒዓለም እሺ፣ እንዴት እንደሚሆን የጠራውን ኡስታዝ ተከታይ ከሆነ ከዚህ የተሻለ ጭንቅላት አይኖረው። ጋይድ ያ ለማንኛውም ከድር የምነግርህ ነገር ምን መሰለህ፣ አምላክ በውስጡ ቅናት ከሌለ፣ ምቀኝነት ከሌለ፣ ኩራት ከሌለ
ልጅ ቢኖረው አይ ቅናተኝነትማ ቅናተኛ ነው እንጂ አምላክ ይቀናል እኮ አንተ እሱን ትተህ ሌላ ወደ ሌላ ብታመልክ አምላክ ቅናተኛ ነው የምትለው? ቀና አምላክ ነው እንጂ ቅናተኛ አምላክ አይደለም። ቀናይ ነው። አይቀናም አምላክ ይቀናል እኮ የእናንተ በምንድን ነው የሚቀናው? አሁን ለምሳሌ እሱን አለማምለክ ትተህ ስትሄድ ይቀናል አንተ። አይ በባህሪው አይደለም። ይሄማ እኮ ኃጢአት ስለሆነ ነው። በኃጢአት ይቆጣል ማለት ነው። ቀናይ ማለት እኮ በኃጢአት ይቆጣል ማለት ነው እንጂ እኮ በባህሪው በውስጡ ግን ቅናት አለው እያለ አይደለም። በባህሪውማ የለውም ግን በእንትን በሰው ልጆች ሊቀና ይችላል። እምነት በሰው ልጆች ኃጢአት ቆይ ስሜት የለውም አላልኩም። በሰው ልጆች ኃጢአት እግዚአብሔር ሊቆጣ ይችላል፣ ሊቀና ይችላል። በባህሪው ግን በቅድስና ይቀናም እግዚአብሔር። ለምሳሌ በቅዱሳን ይቀናል። በቅዱሳን እነሱ ከኔ እኩል ይሆናሉ ብሎ ይቀናል? አይቀናም። እኔ እየጠየቅኩ ያሉት እሱን ነው። ልጅ ቢኖረው መቼም ልጁ ኃጢአተኛ አይደለም አይደለ? ስለዚህ በልጁ የሚቀና ከሆነ ልክ እንደ ሰው ባህሪ ነው እያልከው ነው አይደለ? አይደል ከድር? ስለዚህ አምላክ ልጅ የለውም እንጂ ልጅ ቢኖረው ኖሮ ቅድም እየተነበበልህና በእነሱ መካከል ቅናት ይኖራል፣ አንዱ በአንዱ ይበላለጣል ብሎ አላህ ከተናገረ አላህ በባህሪው በቅዱሳን በሆነ በልጁ እንኳን ይቀናል ማለት ነው። እንደዛ ነው። ስለዚህ በአምላክነቱ አይደራደርም። ስለዚህ አላህ ፍጹም አይደለም ማለት ነው። በባህሪው ፍጹም አይደለም፣ በቅድስና ነገር ሁሉ ይቀናል ማለት ነው አይደል? በአምላክነቱ አይደራደርም። በአምላክነቱ ይደራደራል አይደለም እያልኩ አንዴ ቆይ አንዴ ይችላል። እሺ አንዴ መላእክቶችን ታውቃቸዋለህ አይደል? መላእክቶች በተሰጣቸው ስልጣን ይቀናናሉ። እነሱማ ስልጣን አግኝቶ ነው እኮ እነሱ ተሰጥቷቸው ነው እንጂ ኖሯቸው አይደለም። መጀመሪያ በባህሪያቸው ይቀናናሉ። በባህሪያቸው በተሰጣቸው ስልጣን ይቀናናሉ። አንዱ ባንዱ ይቀናል። ስለተሰጣቸውማ በተሰጣቸው መልክ ይቀበላሉ። ገባኝ። አንዱ ባንዱ ይቀናሉ ወይ? በተሰጣቸውም ቢሆንም በባህሪያቸው ቅናት አለባቸው ወይ ነው እያልኩ ያሉት። ሰይጣን ለምሳሌ መላእክት ነበረ ስለቀና ወረደ። አይደሉም እኮ ቢኒ። እሺ በቃ ይቅርታ አይደሉም፣ ሶስት አይደሉም እኮ የሚቀናኑት አላህ አንድ ብቻ ነው። ቆይ እኔ በቃ አላህ አንድ ነው። ማን ጋር ነው የሚቀናው? አንዴ አጭር ስቴትመንት ላስቀምጥ። በቃ እየገባችሁ አይደለም ቢኒ? ያ አልገባቸውም። ምን አጭር ስቴትመንት ላስቀምጥና ወደ ውይይቱ ይመለስ። ባይዘዌ አምላክ በባህሪው ውስጡ የለበትም ቅናት። በቅዱሳን አይቀናም፣ በቅድስና አይቀናም። ስለዚህ ልጅ ቢኖረው ልጁ የሱ ቅዱስ ስለሆነ በልጁ አይቀናም። እንኳን አምላክና መላእክት እንኳን እርስ በርሳቸው መቀናናት የለባቸውም በባህሪያቸው። ስለዚህ አላህ በውስጤም ቅናት አለብኝ ልጄ አምላክ ቢሆን ኖሮ በእኔና በልጄ መካከል መገፋፋት ይኖራል ብሎ ማሰቡ በባህሪው ቅዱስ አይደለም ማለት ነው። በባህሪው ቅዱስ ካልሆነ ደግሞ አምላክ ሊሆን ስለማይችል ማለት ነው። እንዲህ ብሎ የሚያስበው የፍጡር ባህሪ ነው። አውጣ ማስረጃ በመድኃኒዓለም ይልጅ ቀጥሉ። በቃሽ ወደ ቶፒኩ ክርስቲያን ወደ ቶፒኩ መልሱ። ክርስቲያን ኦኬ ከፍቼ ላለሁ ከድር ምንድነው አንብቦ አይታይ። እሺ አላህ እሺ አይ ቲንክ በወጣትም ጊዜ ከሸለቆ ቀኝ ዳርቻ ከዛፊቱ በኩል በተባረከችው ስፍራ ውስጥ ሙሳ ሆይ እኔ የዓለማት ጌታ እኔ አላህ ነኝ በማለት ተጣራ ይላል። ከዛፊቱ ላይ ማለት ነው። እሺ አካል ካለው እዛ እንትኑ አትሰበርም እንዴት ተቀምጦባት ነው እንጠይቆ ይልጅ ማለት ኢስላም ነው። ጅስም ካለው እስቲ ከፍቶ ያወራው ኢስላም ያው መልሱልኝ። እሺ ምን ላይ እንዴት ቆሞባት ነው ወይስ እንዴት ነው ያወራ? ጅስም ካለው እዛ ላይ እንዴት ነው ያወራ? ኢስላም እነሱ ራሱ ያንብብ አንብቧል እኮ ምን እዛ ላይ ቆሞ ነበር እንዴት ነበር እያልኩህ ነው። እሱም አንብቧል እኮ ዛፉ ላይ ነበር እንዴ? ቂያማ ቀን ነው የቂያማ ቀን ነው። እረውቀት የቂያማ ቀን ነው። ከሙሳ ጋር ያወሩት የቂያማ ቀን ነው። እውቀት ሞልቶ ሲፈስ ይሄ ነው አሁን እኛን ሲሰድብ የነበረው እኮ
ማንም ሚውት አላደረገ። ማንም ምን አወርተ ምን አውቀ ከሙሳ ጋር ያወራው የቂያማ ቀን ነው ብለህ ያልክ ሰውዬ አንተ ማን ነው ሚውት የሚያደርገ? አሁን ሚውት አደረጋችሁ እንዳትል። ማንም ሚውት አላደረገ። ሚውትም አይደለም። አውራ መልስ። ያው ቆይቶ ሚውት አድርጋችሁኛል ይላል። ሚውት አይደለም ግን ለምን ሚውት አደረክ? አንሳ። እኔ እጄ ሌላ ቦታ ነው ያለው። ምን ልትሆን ነው ሚውት ያደረከው? አንሳው ማይክል። ይኸው አንሳ። ማንም ሚውት አላደረገ። አንተ አሁን ማለት ነው ያውን እኛ ሙስሊም ልጅ ተሰብስበህ ከምትል ቆይ ልናገራ፣ እኔም ልናገር። አንተም እዚህ ጋር ቤትክ ስለሆነ እንትን ተራውን ይጨርስ። ሚውት አድርጊ። በቃ ጣልቃ እንዳገባ ኢስላም አቅምህን እንዲካወክ ደግመህ ጣልቃ እንዳገባ ሚውት አድርገህ ጸጥ ብለህ ተማር። ውጣ በዛችሁ ሽብርክ ብለህ ወደ ቶፒኩ መልሰው ክርስቲያን ኔትወርክ ይዞኝ ነው። ለምንድን ነው የምትሾልከው? ቀይ ይሆን ነበር ኔትወርክ ቢይዝህ በደንብ ያስታውቃል። አልያዘህም፣ ይቆራረጥ ነበር ስታወራ። ይሄው አንብብ። ኔትወርክ ይዞ ነበር። አንብብ። አንብብ። ሆስት እኮ ነኝ፣ የቤቱ ባለቤት ነኝ። ያሳየኛል እኮ ኔትወርክ ሲይዝ ያደርጋል። ሁሉም ኦዲየንሱ ራሱ ይመለከታል። እዚህ ጋር እንትን ላይ ያሉት ገስት ላይ ያሉት ኔትወርክ ከያዘ ቀይ ይሆናል። ቀይ ምልክት ይሰጣል። ይመልከቱ። የለም ይመልከቱ። አንብብ። እሺ መልስለት ለከድር በቃ ራስህ አንብበዋል እኮ ራስህ አንብብ። አላህ የት ሆኖ ነው ሙሳን ያወራ እያልኩ እኮ ነው። አንተ ምን አገባህ? ራሱ ይጠይቅ እንጂ አንተ ምንድነህ? አንተ ሲቀጥል በሙስሊም ስም አንተ ከዲር ማለት ነው። አሁን አንተ ሙስሊም ነህ፣ ስምህ ከዲር ነው የሚባለው እንጂ ሙስሊም አይደለም። ሲቀጥል ሙስሊም የት ነበር? ምን ላይ የእንጨቱ ላይ ነበረ? ሙስሊም የት ነበር? አንተ ሙስሊም አይደለም። አንተ አትጠይቀኝም። ሲቀጥል በሙስሊም አይደለም መልስለት። ኢስላም ሙስሊም አይደለም። እሺ መልስ። ሙስሊም አይደለም መልስለት። አዎ ሙስሊም አይደለም መልስለት። ሌላ ፖለቲካ ልትሰራ ፖለቲካ መልስለት። ሙስሊም አይደለም። ስለ እምነትህ ምን አገባ? አንተ መልስ። እኔስ ፓራፍሬዝ አድርገው ክርስቲያን ቶፒኩን ከስሩ ነው ይማራል። በቃ ከስሩ ነው ተማር። አንተ መልስ። አንተ ሙስሊም ትሆንክ አንተ መልስ። ከስሩ ነው ተማር። እኔስ በደንብ አስተውሉ። እንግዲህ ያነሳናቸው ፐርሚሶች ምንድነው? እሱ ክርስቶስ ስለራሱ የተናገረው አለ። በቁርአን መጽሐፍ ቅዱስ ለምን እንደተጻፈ የሚናገርበት አለ። ቁርአን ለምን እንደተጻፈ የሚናገርበት አለ። ቁርአን አላህ ልጅ የለውም ሲል ከምን አንጻር እንደሆነ የተነገረበት አለ። ይህንን ደግሞ ልጅ የለውም ያሉት እነማን እንደሆኑ ተመልክተናል። እና እነኝን ነው እያየን ያለ ነው። እስማኤል ወይንም አብዱልከሪም እንኳን ደህና መጣችሁ። እስማኤል ወይንም አብዱልከሪም ሙስሊሞች ከሆናችሁ ማይካችሁን አንሱ። ማቱላ ቆይ አንዴ ሰራ ጠብቂ። ኦኬ አብዱ ማንኛው ነበር ያነሳው? አብዱልከሪም መሰለኝ። አብዱልከሪም ይሰማል? አብዱልከሪም አለ። መልካም። ታጋንንት ምስክርና ከክርስቶስ ስለራሱ ከተናገረ የትኛው ነው የምትቀበለው? ኢየሱስ ስለራሱ የተናገረው ነው ወይንስ አጋንንት የነገረህን ነው የምትቀበለው? አብዱልከሪም አጋንንት ከተናገረውና ኦኬ አንዴ እሺ፣ የአጋንንት ምስክር ለምን ልታምን ቻልክ?
ክርስቶስ ስለራሱ ሲናገር እኔ የአብ ልጅ ነኝ አለ። አብም ደግሞ ልጄ ነው አለ። ሐዋርያቶች እንዳለ እርሱ የአብ ልጅ ነው ብለው መሰከሩ። እውነት ብላችኋል፣ ትክክል ነው፣ እኔ የአብ ልጅ ነኝ አለ። የመጣሁትን በስጋ የአጋንንትን ትምህርት ላፈርስ ነው አለ። ከ600 ዓመት በኋላ ደግሞ አጋንንቶች ያንን ትምህርት የተሳሳተ ትምህርት ለሙሐመድ እዛው መጡ። ክርስቶስ የአብ ልጅ አይደለም ብለው ሲሉ ወይንም ደግሞ እናንተ እንደምታምኑት የአላህ ልጅ አይደለም ብላችሁ እንድታምኑ አጋንንቶች ሲናገሩ ለምን ነው የምታምኑት? ክርስቶስ ስለራሱ ተናግሮ ደቀ መዛሙርቱ ጴጥሮስ፣ ዮሐንስ፣ ማቴዎስ፣ ማርቆስ፣ ሉቃስ የአብ ልጅ ነው ብለው ሲመሰክሩ ያዩትን፣ የሰሙትን፣ የነኩትን፣ የዳሰሱትን ይህንን ሲጽፉ አንቀበልም ብላችሁ ክርስቶስ ስለራሱ እኔ የአብ ልጅ ነኝ ያለውን አልቀበልም ብላችሁ አብ ራሱ ቀጥታ የመወደው ልጄ እሱን ስሙ ብሎ አንተን አንሰማም ብላችሁ አጋንንትን እንደምን ነው የሰማችሁት? ይወራ ስላልሆነ ነው። ችግር የለውም። አብዱልካሪም ቀጥል እስኪ። የሱ የማይሰማው እያወራ ስላልሆነ ነው። ይሄ ከተሰማ ችግር የለውም። ከስራ ይሰማል። አይ ኖ ያንተ ይሰማል፣ የሱ አይሰማም አሉ። ወጣ በቃ። አይ እሱማ እኮ እያወራ አይደለም፣ ዝም እኮ ነው የሚለው። መልስ እየሰጠ አይደለም። ያ አመቱላ ይሄንን አሁን እፎ እየጠየቀውን ጥያቄ መልሽ። እኔ ጥያቄ ነበረኝ ካስተናገዳችሁ። አመቱላ ወኩሽ ጥያቄው መልሽ። ይቀርኝ አንድ ሁለቴ መተሽ ጠይቀሻል። ላስታውሽሻለሁ። አንተ ነው የጠየቀኝ እኮ አይደለም? ያልጠየቅኩ አይደለም ነው ያለው። አዎ ግን አንተ ነው የጠየቀኝ። ምን ጠየቅኩሽ? ምን ጠየቅኩሽ? የጠየቀኝማ ነብዩ ሰለላም በምን ምሳሌ ናቸው በየትኛው ቁርአናዊ ምናምን የሚለውን አውርተን ነበር የሆነ ጊዜ። ምሳሌ አይደለም አላስታውስም። በምን ምሳሌ ናቸው ብዬ ምንድነው አርአያነታቸው ምናምን በሚል አውርተን ነበር እና ቁርአን ላይ ስለሳቸው ያወራውን ነገር ምናምን ብለኸኝ አውርተን ነበር። ኦኬ አይ ዶንት ኖ ረስቻለሁ። የተወሰነ ነገር ብቻ ጠይቀከኝ ነበረ ሙሉውን ባላስታውሰው እና አክቹሊ አሁን ባነሳችሁት ነጥብ ላይ ነው ጥያቄ። ቅድም ስለ ኢየሱስ እውነተኛ አምላክ ነው የሚል አመቱ ላይ ያጋንንትን ምስክርነት ትቀበያለሽ አንቺ? ጥያቄን አንዴ ላቅርብ እስኪ መልሽኝ ብቻ መልሽልኝና ከዛ እንደናቀረብነው ላይ ምን የቅድሙ ኢየሱስ እውነተኛ አምላክ ነው የሚል ጥቅስ አይቼ ነበረ ዲስፕሌይ ላይ አርጋችሁት። እሺ ስንት እውነተኛ አምላክ ነው ያለው እንደ ባይብል? እውነተኛ አምላክ እሱ ኢየሱስ ነው። ያ አብስ እውነተኛ አምላክ ነው። ታዲያ ሁለት አልሆነም? ምንድነው ሁለት ማለት? ሶስተኛም አለ። ሳይድ ጣልቃ ትግባበት። ሁለት ማለት አሁን ኢየሱስ እውነተኛ አምላክ ነው። አሁን እንደ ባይብል አገላለጽ አንድ እውነተኛ አምላክ እንዳለ ነው ኢየሱስም ያስተማረው አይደል? በሚገባ አንድ የሚለው ግን ምንድነው? አይናርግና ተንቀሳቀሽ። እሺ አንድ ማለት ምን ማለት ነው? አንድ ማለት ምን ማለት ነው? አንድ ነው፣ ሲንግል፣ በምንነቱም በማንነቱም አንድ የሆነ ማለት ነው። ሲንግል ማለት ምን ማለት ነው? አንድ የሆነ በአማርኛ እንድንግባባ ማለት ነው። አዎ በአምላክነቱ አምላክ ነው አይደል? ማንነቱም ምንነቱም አምላክ ነው። ኦኬ ማንነቱም ምንነቱም ማውን ዲፋይን አድርጊና ተንቀሳቀሽ። እሺ ማንነት ስትይ ምን እያልሽ ነው? ማንነት ማለት አሁን ለምሳሌ አምላክ ከሆነ አምላክነት ማለት ማንነት ነው። አምላክ ከሆነ ምንነት ነው። እሺ ሰው ከሆነ ደግሞ ሰው ነው። ኖ ስለ አምላክ ያወራሽው ነው እንጂ ወደ ሰው ለምን ትቀይጫለሽ? በቀላሉ አቅልልሽ። እሺ አንድ ነው በማንነቱ በምንነቱም ብለሻል አይደለ? አዎ እኔ አሁን ጥያቄ የሆነብኝ
የማንነትና የምንነት ጥያቄ ሳይሆን እውነተኛ አምላክ የተባለው እንደ ባይብል ማን ነው ነው። ኦኬ በቃ እሱን ነገር ያ እውነተኛ አምላክ የሚባለው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አብ እውነተኛ አምላክ ብቻ ተብሎ ተገልጿል። ሐሰተኛ ጣዖት አምላኪ ናቸው። ጣዖት አምልኮ ለምሳሌ ሌላው ከእርሱ ጋር የሚመጣ ስለሌለ፣ ያ ማለት ግን እውነተኛ አምላክ አንተ ብቻ ተብሎ ሲባል በደንብ አስተውይ፣ ከቃሉ የተለየ ማለት አይደለም። በደንብ አስተውይ፣ ከባህሪ ህይወቱ የተለየ ማለት አይደለም። እውነተኛ አምላክ አንተ ብቻ ተብሎ ሲባል ለምሳሌ ለአብ ሲነገር ቃል የሌለው ማለት አይደለም፣ ቃሉን የሚያካትት ነው። ጣዖትን ኤክስክሉድ የሚያደርግ ነው። ጣዖትን የሚያስወግድ ነው። እውነተኛ አምላክ ብቻ ሲባል እውነተኛ አምላክ ነህ ሲባል ከቃሉ ጋር ነው እንጂ ቃል የሌለው ነጠላ አብ ስንል አብ ባልንበት ስለ ባህሪው አላወራሁም እኮ እፎይ። የምን ባህሪ? ለምሳሌ አብ ማለት ምን ማለት? አይ አሁን እኔ አሁን እውነተኛ አምላክ ሲባል ከቃሉ የተለየ ነው የሚል እምነት የለኝም። አካላት እኮ እየነገርኩሽ ነው። እኔም እምነት የለኝም። አይ ሚስ አንደርስታንድ እንዳታደርገኝ ብዬ ነው። አላደረኩሽም። ቃሉ የተለየ ነው እኮ የሚል እምነት የለኝም። ጎበዝ፣ እንደዛ ከሌለሽ በደንብ አስተውይ። ኢየሱስን ነው እኛ በስጋ ሲመጣ ያንን ቃሉን ያብን ቃል አሁን በደንብ ገብቶሻል ማለት ነው። ስለዚህ እውነተኛ አምላክ ኢየሱስ ሰው ነው። አንተ ጅል ጣልቃ ትግባ አንተ። ስለዚህ አብን እውነተኛ በእናትህ ጣልቃ ትግባ፣ አስወርደው በቃ። ስለዚህ በደንብ አስተውይ። አብ እውነተኛ አምላክ ተብሎ ሲባል ያለ ቃሉ እንዳልሆነ ገብቶሻል። እዛ ላይ ተተግባባን። ቃሉን ነው ኢየሱስ በስጋ ሲመጣ ኢየሱስ ብለን የምንጠራው። የባህሪ ህይወቱን ነው የአብን የባህሪ ህይወት ነው መንፈስ ቅዱስ ብለን የምንጠራው። ስለዚህ አብ እውነተኛ አምላክ ሲባል ያለ ቃሉ ያለ ህይወቱ አይደለም። ስለዚህ ለቃሉም እውነተኛ አምላክ ተብሎ ይነገራል ማለት ነው። ለባህሪ ህይወቱም እውነተኛ አምላክ ተብሎ ይነገራል ማለት ነው። ለአብ የተነገረው ለወልድ ይነገራል ማለት ነው። ምክንያቱም በአካል ሶስት ብለን ስለምናምንኛ። ምክንያቱም አሁን ለምሳሌ አንቺ አላህ እጁ እውነተኛ አምላክ አይደለም ብለሽ ታምኛለሽ ብዬ አላስብም። ጭንቅላቱ ነጣጥለን አንልም። አላህ እውነተኛ አምላክ ከሱ ውጪ ሌላ አምላክ እንደሌለ እናምናለን። እንደዛ ነው። አካላቱ የተያዘ ነው። አካላቱ የተያዘ ነው። አይ እኛ ስለ አካላቱ አናወራም። አላህ ራሱ እኔ በራሱ በገለጸበት መልኩ ነው የምንገልጸው። አመቱላ እሱ በጣም ከባድ ይሆንብሻል። ምክንያቱም ያልተያዘ ከሆነ አናወራም ማለት ትችያለሽ፣ እንደማደንዘዣ ልትጠቀሚው ትችያለሽ ለአንቺ። አሁን ለምሳሌ ከተፈተልኝ ክርስቲያን እስኪ ቀጥያለሽ። አንዴ ተረጋጊ። እፎይ ቀጥል ፕሊስ፣ ተረጋጊ። በቃ ወደ ራሷ እንዲገባባት እየፈለገች ስላልሆነ እፎይ ሐሳብን ቀጥል፣ ጨርሰህ አውራ። ያ አሁን እንዲሁ እንትንን እኛ እንደዚህ ዝም ብለን ነው የምናልፈው። እኛ ጋር ጥያቄው ሲመጣ ዝም ብለን እንሸሸዋለን ከሆነ ለአንቺ ሊሰራ ይችላል። በቃ ዝም ብለሽው መከተል ማለት ነው። እኛ እንደዚህ አይነት እምነት የለንማ፣ አይገናኝማ። እፎይ ለዛ ነው ያልኩት እኮ። ምንድነው የምታምኚው ብዬ ድፋይን አድርጊ። እሺ አካላቱ የተያዘ ነው የተነጣጠለ? እኛ እንደዚህ አይነት እምነት የለንም እኮ እያልኩህ ነው። እጅ አለ የለውም? እሺ እኛ እንደዚህ አይነት እምነት የለንም። አላህ በማንነቱም በምንነቱ አንድ ነው። እሱን አላህ እጅ አለ የለውም? አንዴ ጥያቄ ልጨርስና ወደዛ እንገባለን። አላህ እጅ አለ የለውም ፕሊስ? ምክንያቱም አምላክሽን አታውቂም እኮ። ስለዚህ እጅ አለው፣ እግር አለው፣ ባት አለው፣ ፊት አለው፣ ወዘተ ቃል አለው። ቃሉ ምን ውስጥ ነው ያለው አታውቁም። እጁ ምኑ ጋር ነው ያለው አታውቁም። እግሩ ምኑ ጋር ነው ያለው አታውቁም። እሱ ለማምለክ እኮ እሱ እኮ አዳምጪ። ምክንያቱም አንገት ከሌለው ከታች ባት አለው። አዳምጪ አመቱላ በደንብ ስላሳወስኩሽ እኮ ነው ቅድም እንትን ያልኩሽ። ከዚህ በፊት ጠይቀኛል አልሽ፣ አልጠየቅኩሽም። ተረጋጊና አዳምጪ። ጭንቅላት የሌለው ፊት አለ፣ አንገት የሌለው እግር አለ። የተያያዘ ከሆነ እሱ ፍጡር ይሆናል። በደንብ አስተውሉ። የተያያዘ ከሆነ ስትራክቸሩ አንድ ከሆነ ማናምንበትን ነገርማ አታውራ። ላይ ከፍ በይና ከፍ አድርጋት። በእናትህ ክርስቲያን አላህ በዛቱ አንድ ነው። አንድ ጥቅስ ብቻ ስጪ እና ከፍ አድርጋት። ኖ ዌይ አንዴ። እሺ ጥያቄ ለምን ማርጋትና እፎይ
አይደለም አንዴ አንድ ነገር ከመናገር ማለት ነው። አመቱላ አንቺ አሁን ክርስቲያን ተዋት አንዴ። አንቺ እንደምታምኝበት አላህ በዛቱ በደንብ አስተውይ፣ በዛቱ አንድ ነው የሚል አይደለም ከቁርአን ከሐዲስ ከሰጠሽኝ አደንቅሻለሁ። እሺ አንዴ ጥያቄ ልጨርስና ማናምንበትን እያልሽ ስለሆነ ምክንያቱም አላህ ላይ ምንም የምታውቂው ነገር የለም። የእኛን ጥያቄ ደግሞ አታውቂውም አናምንበትም እያልሽ ነው። ምንድነው ማታምኚው? እስኪ እኔ የተናገርኩት ስህተት የሆነ ማታምኚበት ምንድነው? የማይገናኝ ነገር ነው። እኛ በማንነት ሶስት የሚል እምነት የለንም። እያወዳደርክ ነው ያለ። አላህ አካላቱ ስንት ናቸው? ስንት አካላት አለው እንዴ? አንዴ ተነገርሽኝ። አንዴ ጥያቄ የአላህን አካላት ብዛት ከነገርሽኝ ንጽጽር አቆማለሁ። እኔ ባይዘው በደንብ አስተውሉ። እዚህ ጋር ያላችሁ የአላህ አካላት ብዛቶች እሺ ሚውት ታረጋላችሁ። አዳምጪ 1000 የሚሆን ቢሊየን የሚሆን አንድ የሚሆን የአላህ አካላትን በአካል አላህ ይሄን ያህል አካላት አለው ብለሽ ከነገርሽኝ አንድ የቁርአን አያ ከሰጠሽኝ ንጽጽር አቆማለሁ። አላህ ስንት እንደሆነ አይታወቅም። ይሄው ንጽጽር እኔን አስቁሚኝ። ትልቁ ላይ ነሽ። ቀጥይ። ጥያቄን አንድ ያስመልስልኝ። ኦኬ ቴንክ ዩ። በቃ ይሄ ነው እስልምና፣ ይሄ ነው። እኔስ በደንብ አስተውሉ። እኛ ጥያቄና እሱ እኮ አይገናኝም እኮ። በቃ እንደዚህ አይነት ድድብናማ አይጠናወትሽ እህታችን። አላህ ስንት እንደሆነ ቆጥረሽ ነኝ። በመጀመሪያ እኛ አምላክ በባህሪ ሉክ እንደኛ አካላቱ የተሰካከ ሆነ የተገጣጠመ ሆኖ አንድ የምትለዋን ኮንሰፕት ዘና እንመጣ በኩነት ወይንም ኦንቶሎጂካሊ አብ ልብ ብለን እናምናለን፣ ቃል ልጁ ብለን እናምናለን፣ ያ የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እናምናለን። ሶስት አካል ስንል ከዚህ ነው። አንድ ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ አለች ብለን እናምናለን። የእናንተን ይሄ ቦዲ ስትራክቸር ያለውን ቁጥር እኔ አንድ እባላለሁ፣ አላህም አንድ ይባላል። እጅ ያለኝ እኔ፣ አላህም እጅ አለው። እጆቹ የተገጣጠሙ ጭንቅላት ግን የሌለው አንገት የሌለው እግር ብቻ ያለው እሱን አይምሯችሁ ውስጥ እዛችሁ መጣችሁ ስንት ነው አትበሉ። እግሩ እዛ ጋ ነው፣ ጭንቅላቱ እዛ ጋ ነው፣ ፊቱ እዛ ጋ ነው፣ አይኑ እዛ ጋ ነው። ቃሉ ምን ውስጥ ነው ያለው አታውቁትም። ስንት አካላቶች አሉት? አንድ። ምኑ ነው አንድ? እንደኔ ደምራችሁ ቆጥራችሁት ከሆነ ጉድ። እንደኔ ደምራችሁ እንደዚህ ድምሩ የአካላት ስብስብ ጭንቅላት የሌለው አንገት የሌለው ወገብ የሌለው ታፋ የሌለው ብልት ይኑረው አይኑረው ማይታወቅ እሱን ደምራችሁ አንድ ካላችሁት እናመሰግናለን። የአብ የባህሪ ቃሉ፣ የአብ የባህሪ ክንዱ፣ የአብ የባህሪ እጁ ወልድ ብለን እንጠራለን። የአብ የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። እኛ በጣም ኢዚ፣ በጣም ሲምፕል፣ የእኛን ለመረዳት ምንም አይከብድ እና እንደዛ ነው። ወደ ቶፒኩ መልሰው አላህን ቆጥራችሁ መሰማችሁ አይደለም። ያ በነገራችን ላይ ልጅቷ አንድ ደቂቃ አላህ ላይ ማውራት አትችልም። በቃ ተጭነውባቸው የመጡት ጥያቄ ያለ ክርስትና ላይ እሱን ነው አይምሯቸውን ሚሞራይዝ አድርገው የሚመጡት። አላህ ላይስ አንድ የሚያውቁት ነገር የለም። እርግጠኛ ሆኜ የምነግርህ እፎይ አሁን 3 ደቂቃ ወሬ ብትላት ስላለህ አታወራ። 3 ደቂቃ ማለት ነው። በአንድ ደቂቃ ግን 1000 ጥያቄ ጠይቂ ብትላት ትጠይቃለች። ለምን? የሚያጨማልቁት ይሄን ስለሆነ ማለት ነው። ስለዚህ አላህ ላይ ማውራት የምትችል ከሆነ አሁን መግባት ትችላለች። የጠየካት ጥያቄ ላይ እፎይ ማለት ነው። ስፔሻሊ ርዕሳችን ላይ ማውራት የምትችል ከሆነ መግባት ትችላለች። ስለዚህ የተጫነባችሁን ብቻ አራግፋችሁ ለመሄድ አይደለም ሙስሊሞች። እንደ ጋሪ ፈረስ እንደ አህያ የተጫነባችሁን አራግፋችሁ ለመሄድ አትምጡ። ኦኬ፣ ለማገናዘብ እሺ። ሰይድ ሙስጠፋ አቤት። ሴት በሌለበት ልታወራ ነው። ሴት በሌለበት ልታወራ ነው። ቀጥል። እንዴት ነህ? እንዴት ነህ? ሰላም ነው አለን። እንደተላ አሰልምም እንዴ? ስለምን አሰልምም? ተድላ እኔ ደደብ አይደለሁም። ነብይ የሚከተሉት ደደቦች ስለሆኑ ሳሂህ አልቡኻሪ 1913 ላይ
ተከታዮቼ መሀይም ናቸው ስላለ እኔ መሀይም ስላልሆንኩ አልከተለውም። ግባ ቶፒኩ ላይ የክርስቶስን ምስክርነት ደደብቅላ ስላለህ እኮ ነው። አዳምጥ። ክርስቶስ እንደዚህ አለ፣ እኔ አብ ልጅ ነኝ አለ። አጋንንቶች ለመሐመድ እንዲህ አሉት፣ አላህ ልጅ የለውም አሉት። የክርስቶስን ንግግር አልቀበልም ብለህ አጋንንትን ለምንድን ነው የተቀበልከው? ይኸው ተድላ ጀነት ሊገባ ነው፣ አንተ ግን እዛው ጀሃነም ሊገባ ነው። አየህ መሐመድም የት እንደሚገባ አያውቅም። እንኳን አንተን ተድላተውና ሱራ 34 24 ላይ እኛ ወይንም እናንተ በተሳሳተ መንገድ ውስጥ ነን በላቸው ነው የሚለው። ሱራ 971 ላይ ሁላችሁም ወደ እርሱ ወራጅ እንጂ አንዳችሁም አትቀሩም ነው የሚለው። ሱራ ተረጋጋ 46 9 ላይ በእኔም በእናንተም ላይ ምን እንደሚደረግ አላውቅም ነው ያለው። ነብይህ ማያውቀውን አንተ ከሌ ገነት ይገባል ካልክ እናመሰግናለን። ስለዚህ ሩቁን አዋቂ አላህ ብቻ ነው ቢልም እኔ አውቃለሁ እያልክ ነው፣ እናመሰግናለን። አንተ አላህ ነህ ማለት ነው። አሁን ቶፒኩ ላይ ግባ። እንኳን እኔና ቡሃሪ 48 ላይ አላህ ራሱ ገሃነም መሙያ ነው። አላህ ገሃነም ይሙላ እንጂ እኔ ለምን ገሃነም እገባለሁ? ቡሃሪ 48 ገሃነም ፊትን እየተቀባህ ነው። ግባ ቶፒኩ ላይ ግባ። አትጩ ሰይድ ሙስጠፋ ፊትን አትቀባ ፓውደር። ሰይድ ሙስጠፋ መጽሐፉ ላይ አውራ። ይሄን ማስጠል ፊት ሰይድ ቶፒኩ ላይ ግባ። ጥርስ ሳቁት ሳቅ ነብዬ መስላለሁ፣ አልስቅም። እሱም እንደኔ ሸራፋ ነው። ትከተለኛለህ ከዛ በኋላ እውነትም የትክክለኛ ነብዬ አንተ ነብዬ መስላለህ። አላህ ነው ምን ችግር አለ? ማን ያለው ሚስት ምን ልጅም ከሌለኝማ አንተ የለም በቃ እኮ አላህን መስዬ ደግሞ ትከተለኛለህ። 601 ላይ ልጅ ሚስት የሌለውን ሲሆን ልጅ እንዴት የለውም ስለሚል ልጅ እንዴት ይኖረዋል ስለሚል ቶፒኩ ላይ ግባ። አንተ ሰንጋ ነህ እኮ ሰንጋ ነህ። እና አርደ ልብ ላይ ነው በቂያ ማለት የሚታረደውም እንትን መስየህ ቶፒኩ ላይ ግባ። ምናርድ ብናገኘው አሁን ነው ረድ ምናረጋህ አንተ ቁርጡቢ ቮሊዩም 285 ላይ አርደህ መብላት እንድትችል ሰውን እንኳን አርደህ መብላት እንደምትችል ካፊርና ክርስቲያን ስለሚፈቅድልህ አሁን ቶፒኩ ላይ ግባ። አታገኘኝም። አሁን ተላ በለጠ በእናትህ አንተ ጀሃነም ነህ በእናትህ። ቶፒኩ ላይ ግባ። እንኳን እኔ ጋር አላህ ራሱ ቡሃሪ 48 ላይ ገሃነም መሙያ ነው። ቶፒኩ ላይ ግባ። አንተ የጀሃነም መቀርቀሪያ እኮ ነው። ገሃነም ነው መቀርቀሪያው። ገሃነምን የሚሞላው በእግሩ አላህ ነው። አንብብለት ወይንም ክፈትለት። ቡሃሪ 48 ገሃነም ነው መሙያው። አላህ መሙያ ነው፣ እኔ አይደለሁም። ሶስት አምላክ መከተል ነው። አንተ ሶስት አምላክ የምታመልክ ቂል ጅል። አላህ እኮ ስንት እንደሆነ አታውቀውም። ጭንቅላት የሌለው አንገት የሌለው እጁ ሶስት እጅ ያለው ሁለት ቀኝ እጅ አንድ ግራ እጅ ሶስት እጅ ያለው ጭንቅላት አልባ እያመለከ ኢየሱስ ጌታ አይደለሁም እያለ ጌታ ነህ ትላለህ። ከብት እኮ ነው። Look, the people will be thrown into the hellfire and it will say, are there any more to come? Till Allah puts his foot please over it. And it will say, ቃቲ ቃቲ ኢነፍ ኢነፍ። ሰዎች ወደ ገሃነም ይወረወራሉ። እስከ መቼ ድረስ? አላህ እግሩን ገሃነም ላይ በገሃነም ውስጥ እስኪጭን ድረስ። አላህ እግሩን ገሃነም ላይ ሲጭንባት ቃቲ ቃቲ በቃኝ መቃኝ ትላለች። ገሃነም መሙያ ነው ያንተ አምላክ። አሁን 48 ላይ ማለ አንተ ኢየሱስ ሞተ ትላለህ እንዴ? ፈጣሪ ሞተ። ቶፒኩ ላይ ግባ። ኧረ ይሄ ሰውዬ በኢየሱስ እስኪ ሰይድ ሙስጠፋ ለመጨረሻ ጊዜ እኔ ላናግረው። ሰይድ መስለም አለበት። ቆይ አንዴ ሰይድ አንዴ፣ የአጋንንት ምስክርነት ትቀበላለህ ወይስ አትቀበልም? እስኪ እዚህ ላይ አውራ። እስኪ ይሄ ቁርአን ነው የጋኔኖች ምዕራፍ ከፍቼልሃለሁ። እስኪ ይሄን ቅራልኝ እስኪ አንዴ ይሄንን በዜማ አረና ሳታቀሩ እንደምን ያቀርተናል። መጀመሪያ እኮ ቅራልኝ፣ ድገመው እስኪ የጋኔኖች ምዕራፍ። ጋኔኖች መሐመድ አረቄ የሚጠጣ ሰው እፎይ አረቄ እየጠጣ ፓውደር እየተቀባ እየመጣ ፊቱ ራሱ አሪፍ ፊት እኮ ነው። ይሄን አውራ። ስለ ግለሰብ አታውራ ሰይድ። መጽሐፍ ላይ ቁርአን ተከፍቶ ስለ ግለሰብ አታውራ። ቀጥል፣ አንብብ። ይሄን ነው በል
እናንተ ጋር ሰው አይማርም። እንዴት ይማራል ሰው እናንተ ጋር? አንብብ፣ ችግር የለውም። እያነበብክ አስተምረን። ጋኔኖቹ ሙሐመድም እንዴ አራኛው ዑለማዎች አሉ እነ ሁሱ አሉ። እንትናን እፎይን ያርበደበደ ሁሱ ብርብድ አድርጎት ይሄ ሰውዬ በጤናው ነው። ፊቴ ላይ በጣም ብሏልና ፊቱ ላይ ፓውደር ይቀባል። ፊቱ እንዲህ ነው ምናምን ነገር ምንድነው እሱ? አር ከሆነም ልልሰው ጁስ መስሎ ልጠጣው ነው እንዴ? ሱናን አቢ ዳውድ 67 ላይ ሰገራ የገባበትን እንደ ጁስ ጠጡት ስለሚል ማለት ነው። ታጠቡበት፣ ተጉመጥመጡበት ስለሚል። ሱናን አናሳይ 327 ላይ ደግሞ ነብይ ሰገራ እንትን በተባለበት ስለሚጠጣ ፊቴ ላይ ታዲያ አር ከመሰለ ልልሰው ነው እንደ ነብይ እሱ ስለፈቀደው ብታጣበም ትጠጣዋለህ ማለት ነው። እጣቤ እንደ ጁስ ትጉመጠመጠዋለህ። ቶፒኩ ላይ ገቡ። አህመዲን ቶፒኩ ዛሬ ከባድ ነበር ማለት ነው። የክርስቶስ አምላክነትን በግልጽ የሚያሳይ ነው። በቃ በግልጽ ልክዱት በማችሉት ሁኔታ የክርስቶስ አምላክነት ፍንትው ብሎ የሚታይበት ራሱ ስለ ራሱ እኔ የአብ ልጅ ነኝ ብሎ ተናግሮ አብ ስለሱ የአብ ልጅ ነው ብሎ የመጣው ያጋንንትን ስራ ሊያፈርስ መሆኑን በስጋ መገለጡ የአብ ልጅ ያጋንንትን ስራ ማፍረሻ ለማፍረስ ከሆነ ስለዚህ አጋንንት መጥተው ከዚህ 600 ዓመት በኋላ የአብ ልጅ አይደለም ቢሉን ናሄ ኖ ኖ ኖ አልሐምዱሊላህ እንኳን ደህና መጣ። አልሐምዱሊላህ ይቀጥል። ጅፊት ጅብ እኮ ይበላል በእስልምና አርደል በላይ ነው። ስንት የሚበላ ያለ አንተና አርጃ አልበላ ጅብ አርደህ ትበላለህ እኮ ይፈቀዳል እኮ እስልምና። አሁን ቶፒክ ላይ ግባ። ለአንተ አበላሃለሁ አበላም እንዴ? እኔ ነው የምበላው ወይንስ ጅቡን? አበላሃለሁ እንጂ ጅቡን ለአንተ። አይ አንተ ቅድሚያ ብላ ተነብዬ ጋር። አሁን ቶፒክ ላይ ግባ። አንተ ነው ማበላ ያው ግብዣ ድሮ ቀድሞ ጋባዥ ቀድሞ ጎርሶ የሚወደውን ነው እንትን የሚለው አይደለ? ስለዚህ በልተህ አይበቃም እንዴ? ለምን ትጃጃላለህ? አይበቃም እንዴ? ወደ እስልምና ግባ። ነው የምታለቅሱት። አያችሁ የአጋንንት ምስክርነት ተቀባይ እንዳልሆነ ስንመጣ አጋንንት ምን ያህል ታክቲካል እንደሆነ በዚህ መረዳት ትችላላችሁ። አስጨነቃቸው። በቃ ታውቃላችሁ። ተጨነቁ፣ ተጠበቡ፣ ተሸበሩ። እንጨነቅም እናስጨንቃቸዋለን። አንብብ እስቲ አጋንንት ወንድሞች ምስክርነት ነው ይሄ። አጋንንቶች ትምህርት ይዘህ ለምን ነው የምትከተለው? ክርስቶስ ስለራሱ የአብ ልጅ ነኝ እያለ አጋንንት ከ600 ዓመት በኋላ መጥተው ኖ አላህ ልጅ የለውም ሲሉ ለምንድን ነው አጋንንትን ትምህርት የምትማረው የምትቀበለው? አቦ እፎይ አትቀባጠር። አረብ ሀገር ሙስሊም ቢስሚላህ ብሎ ያረደውንም አጠቅላላ እናንተ ፋሳ አንብብ። ቁርአን ላይ ነው የተቀመጠው። ቁርአን ላይ የተቀመጠውን ነገር አንብብ። ሱራ 5:6 ላይ 5 ላይ እኮ ምን የኛን ምግብ እንድበላ ፈቅዶልሃል እኮ እኛ ያረድነው ሙስሊም ጥላቻ። ሙስሊም ቢስሚላህ ብሎ ያረደውን አረብ ሀገር ድብና አድርጋችሁ ስበሉ እየኖራችሁ እንደገና ሀገር ስትገቡ ትንበጣረራላችሁ። አንብብ። ሌላውን ተውና እሺ አነብልሃለሁ። ዋው ይሄ እኮ ጠቅላላ ውሸት እኮ ነው እኮ ቁርአን ውሸት ነው። እናመሰግናለን። ይሄን ማለት ነው ውሸት ነው የእናንተ ይሄ ጠቅላላ ውሸት ነው አለን። እናመሰግናለን። ቁርአን ውሸት የለውም። ተሸማቀቀበት። ቁርአኑን ማፈር አሸማቀቀው። ቆይ ቁርአኑን ማንበብ በራሱ አሳፈረው። አያችሁ አይደል? አሳፈረው። ያጋንንት ምስክር አንብቤ እንዴት ነው እሱ እኛ በራሳችን ልጅ አይደለም ነው የሚለው? እስቲ አንብብ ጀግና፣ እስቲ አንብብ ድፈር ወንድ አንብብ፣ እስቲ አንብብ፣ እስቲ ትሸማቀቁበታላችሁ የራሳችሁን መጽሐፍ እናንተ እንጂ እኛ እንሸማቀቅበት። ካልተሸማቀቅ አንብበው እስቲ፣ ከዛ በኋላ እንቀጥላለን። አንብበው እስቲ። አትርከም፣ ልቅ ወደ እስልምና ግባ። ዝም ብለህ አትፍረጭረጭ። አሁን ተስፋ ቆርጣችኋል። ከሰርቶ ነው ሸኘው ክርስቶስ። በደንብ አስተውሉ።
ዛሬ ገቡትን እንዳለዩት የክርስቶስን አምላክነት እንዴት ሰብከንበታል፣ እንዴት አሳይተንበታል። ለረጅም ሰዓት መጽሐፍ ቅዱስ ላይ በደንብ ሄደንበታል አይደል? ያጋንንትን ምስክር ያጋንንትን ትምህርት ይዘው ክርስቶስ አምላክ የአብ ልጅ አይደለም ብለው እንደመጡና ክርስቶስን እንደካዱ በደንብ ያሳየንበት ምሽት። ለዚህ ነው የተረበሹት። ለዚህ ነው በቃ ከበዳቸው፣ አሳዘኑኝ። አሁንስ ማቀቀል አንተ ራስህ ለምን በአግባብ አትመልስም? አንብበውን ምንም አምላክ አይደለም አምላክ ነኝ ያለበትን እስቲ አንድ ቦታ አውጣ። አንብብ አንድ ቦታ አውጣ እስቲ አምላክ ነኝ የሚልበት አንብብ። የከፈተልን አንብብ። ይሄ ምን ይላል? በደንብ አስተውሉ። የጫኑባቸውን ያጋንንት ምስክር ይዘው እኔ የአብ ልጅ ነኝ እያለ አብ ስለ ልጁ እየተናገረ የአብ ልጅ ትሆን አምላክ እንደሆነ ቁርአናቸውም እየነገራቸው ማንበብ አይፈልጉም። ምንድነው የሚፈልጉት? አጋንንት የነገራቸውን ኖ የአብ ልጅ አይደለም የሚለውን። እስቲ የአብ ልጅ ነኝ ብሏል። የአብ ልጅ ነው ብለህ ታምናለህ? እስቲ ቁርአንን አንብብ። እስቲ እዚህ ጋር አላህ ልጅ የለውም ብሎ የነገረህ ማን ነው? ክርስቶስ ራሱን የአብ ልጅ ነኝ እያለ ኖ አልቀበልም። ለምን? አጋንንቶች አንተ ልጅ አይደለህም ብለዋል። ክርስቶስ ስለራሱ የተናገረውን አልቀበልም ብሎ አጋንንት የነገረኝን ነው የምቀበለው ይላል። አሁን ይመጣል እስቲ አምላክ ነኝ ያለበትን ሸይጨጨየ ይላል። አላህ ምን እንዳንተ መሐይም ሆኖ ነው? ሱራ 43:81 ላይ ምክንያቱም ማለት ነው። ለምን ይነካል? ደስ ብሎ የሚመሰክረው እኮ ነው። ያ አምላክ እኮ ነው ደስ ብሎ የሚመሰክርለት። የአብ ልጅ መሆኑን ደማጋግሜ እኮ አሳየው እኮ። የእናንተ ንፍጥ ጭንቅላ ግን ሊረዳ ስለማይችል አሁን አንብብ እስኪ። አጋንንት የተናገሩትን ሰምተህ ለምንድን ነው ተከተለ? አጋንንት አንብብ፣ ይቅራ። በዚህ መጠን ሰው መደደብ ይችላል ለካ እናንተ። ገረም ነው፣ ድንቅ ነው፣ ይገርማል። ታነባለህ? አመር አቤት። ሙስሊም ነህ? በደንብ። መልካም። ክርስቶስ እኔ የአብ ልጅ ነኝ ይላል። የአብ ልጅ እንደሆነ ይናገራል። አንተ ግን ይሄንን ትቀበላለህ? የእግዚአብሔር ልጅ ነው የፈጣሪ ልጅ ነው ብለህ ታምናለህ? ወይንስ አጋንንት ኖ እርሱ ያላ ልጅ አይደለም ያሉትን ያጋንንትን ትምህርት ነው የምትቀበለው? ምን? ኢየሱስ የአብ ልጅ መሆኑን መናገሩን ነው የምትቀበለው? ወይንስ አጋንንቶች አላህ ልጅ የለውም ያሉትን ነው የምትቀበለው? አጋንንቶች አላህ ልጅ የለውም ያሉትን ነው የምትቀበለው? ወይንስ ኢየሱስ እኔ የአብ ልጅ ነኝ ያለውን ነው የምትቀበለው? የአላህ ማ ያለ ጥያቄ ነው። ግልጽ ነው። ይከብዳል አይደለ? ወጣ ይከብዳል። ምክንያቱም አጋንንቶች ምን አሉ? አላህ ልጅ የለውም አሉ። ክርስቶስ ምን አለ? እኔ የአብ ልጅ ነኝ አለ። የትኛውን መምረጥ ይሻልሃል? ወደ ጤናማ ሰው ሲያስበው፣ ጤናማ አይምሮ ሲያስበው አይመጣውም፣ አይሆንም፣ አበላም፣ አያስኬድማ፣ አይሆንም። ዛሬ አንተ ነርቫቸውን እስኪ ስለ አምላክህን አንድ ጊዜ አስረዳ። እስኪ ስለ አምላክ መሆኑን እስኪ አስመስክር። ምን ፈለክ? ምን ልንገርህ? አምላክ ነኝ እኔ አምላክ ነኝ አምልኩኝ ያለበት ቦታ አንድ ጥቅስ አንተ እስኪ
አምላክ የሚመሰከረውን አምላክ ነኝ በማለቱ ነው ነው ወይ? እነኚህ ሰዎች እንደ ዳሪ ከተሰጣቸው ነብይ እኮ ነው ሲያስተምር እንጂ ነበረው የማመልከውን አምልኮ እንጂ ሲል የነበረው እኔን አይደለም አምልኮኝ ያለው። በቃ አዳምጣው። እነኚህ ሰዎች እንደ ጋሪ ከተጫነባቸው አይዲዮሎጂ ውጪ ምንም እንደማያውቁ ከዚህ መረዳት ትችላላችሁ። እስካሁን ስናወራ የነበረው ሳሳያችሁ የነበረው ምንድነው? እሱ የክርስቶስን አምላክነት ነው። አስቀድሜ ስነግራችሁ የነበረው የአብ ልጅ ነኝ ሲል ምንድነው እያለ ነው? አትቀባጥር። ሰላምላክ ስትጠየቅ በተግባር አስረጃም ሰላምላክ አስረጃም ላክ ተሆነ አዳምጣ። የአብ ልጅ ሲባል ምን እያለ ነው? አምላክ ነው እያለ ነው። ከባህሪ የተገኘ ከእርሱ ባህሪ የተገኘ እስከሆነ ድረስ ማለት ነው። ከእርሱ የተካከለ አንዲት ስልጣን፣ አንዲት ፍቃድ፣ አንዲት አገዛዝ ያለች ስለሆነ የእርሱ የባህሪ ልጁ ስለሆነ ዓለማትን የፈጠረ ስለሆነ ፈጣሪ ነው እያልን ነው። እርሱም ምን አለና አባቴ ይሰራል እኔም እሰራለሁ አለ። አባቴ እስከዛሬ ይሰራል እኔም እሰራለሁ። በሰንበት የሰንበት ጌታዋ፣ የሰንበት አዛዧ፣ የሰንበት ፈጣሪዋ በሰንበት የሚያዝባት እርሱ ነውና እንዴት በሰንበት ትሰራለህ ሲሉት አባቴ ይሰራል እኔም እስከዛሬ እሰራለሁ አላቸው። ዮሐንስ ወንጌል ምዕራፍ 5 ከቁጥር 16 እስከ 18። አይሁዶች በጊዜው ገብቷቸዋል አምላክ ነኝ እያላቸው እንደሆነ። ማን ይሉታል የሰው ልጅ ብሎ ሲጠይቃቸው አንዳንዱ ዮሐንስ፣ አንዳንዱ ጴጥሮስ፣ አንዳንዱ ዮሐንስ፣ አንዳንዱ ኤርሚያስ፣ አንዳንዱ ኤልያስ የት ነው አውጣው? አምላክ ነኝ አምልኩኝ ያለበትን አውጣና ነው። ፕሊስ አዳምጥ እባክህ። ያንተ እንዳም የሆነ ጥያቄን ያዘው ኪስ ከተተ ያንተ መስፈርት እኮ እኛ ጋር ይሰራው ያንተ ደደብ የሆነ ጥያቄ እኛ ጋር ይሰራው። በደንብ አዳምጥ፣ በደንብ አስተውል። ፈርዖን ቁርአንህ ላይ አምላክ ነኝ ስላላላት የትም ማንጣት አትችልም። አዳምጣ። ፈርዖን ቁርአንህ ላይ አምላክ ነኝ አምልኩኝ ብሏል። አምላክ ነው ማለት ነው። ዲስ ዱድ እንደዛ ነው የሚረዳው። አንድ አካል እኔ አምላክ ነኝ ስላለ አምላክ ነው ማለት አይደለም። እኛ ምንድነው የምናምነው? ክርስቶስ በስጋ የተገለጠ ሕያው አምላክ ነው ብለን ነው የምናምነው። አላህ አንድ ቀንም ተንፍሶ አያውቅም። አምላክ ነኝ ብሎም አያውቅም። ዲስ ዱድ ከፍ አድርጌ ላሳያችሁ እንዴት ኢምሌት እንደማደርገው፣ የሱ ሎጂክ እንዴት እንደማይሰራ ላሳያችሁ። አንድ ጥቅስ ብቻ ለምን ወጣ? ሮጠ ና ተመለስና ግባ። ነርቫቸው ነው ዛሬ የተነካው። በነገራችን ላይ አላህ አይወልድም፣ አልወለደም፣ አልተወለደ ምናምን የሚሉ ነገሮችን እንኳን ተናግረው ይወጣሉ ብዬ አስቤ ነበረ። ዘሆል ነው የተመታባቸው። ያ ኤኒዌይስ ቶፒኩን ሰብስበውና ጨርሰው በቃ። ኤኒዌይስ ምላሽም ስለሌለ በደንብ አስተውሉ። ክርስቶስ በስጋ የተገለጠበት ምክንያት፣ በስጋ የመጣበት ምክንያት ዕብራውያን ምዕራፍ 2 ቁጥር 14 እና 15 እንደሚናገረው በሞቱ ሞትን ሊሽር የአጋንንትን እስራት ሊያፈርስ ነው የመጣው። ክርስቶስ በስጋ የተገለጠው በሞቱ ሞትን ለመሻር ነው። እርሱ የሕያው የእግዚአብሔር ልጅ ነው። የሕያው የእግዚአብሔር ልጅ ከሆነ ደግሞ እርሱ ሕይወትን የሚሰጥ ነው። ለዚህም ነው የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም ብሎ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እስከ 26፣ ዮሐንስ ወንጌል ምዕራፍ 8 ቁጥር 52 ላይ ቃሌን የሚጠብቅ ለዘላለም ይኖራል ብሎ የተናገረው እርሱ ዘላለማዊ ስለሆነ ዘላለማዊነትን የሚሰጥ ስለሆነ ነው። ስለዚህ እርሱ ሕይወትን የሚሰጥ እርሱ ሞትን የገደለ የአጋንንትን ስራ ያፈረሰ ነው። ዮሐንስ በመልእክቱ በአንደኛ መልእክቱ ዮሐንስ ምዕራፍ 5 ከቁጥር 8 ጀምሮ እንዲሁም ደግሞ ቁጥር 20 ላይ ይህም በደንብ ስለሚናገር ማለት ነው። እርሱ የተገለጠው የአጋንንትን ስራ ሊያፈርስ እርሱ እውነተኛ አምላክ እንደሆነ ይናገራል። ሮሜ ምዕራፍ 9 ቁጥር 5 አባቶች ለእነሱ ናቸውና ከእነርሱም ክርስቶስ በስጋ መጣ ይላል። ክርስቶስ በስጋ የመጣው የአጋንንትን ስራ ለማፍረስ ነው። እርሱ የነፍሳችን ጠባቂ፣ የነፍሳችን እረኛ፣ እኛን
የጠፋ ነው ሊሰበስብ ሊፈልገን የመጣው ዮሐንስ ወንጌል ምዕራፍ 10 ቁጥር 15 ላይ የአብ ልጅ እንደሆነ ይናገራል። ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ ይላል፣ አባቴም ገበሬው ነው ይላል። እርሱ እውነተኛ የአብ ልጅ ነው፣ የአብ ልጅ ነው። እርሱ የነፍሳችን ጠባቂ ነው፣ የነፍሳችን እረኛ ነው። እርሱ በደንብ አስተውሉ፣ የዘላለም ሕይወትን እናገኝ ዘንድ በስጋ የተገለጠ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር በልጁ እንድታምኑ ወደ ዓለም የላከው እርሱ የአብ የባህሪ ልጅ ነው። ዕብራውያን 1:1-3 እንደሚናገረው በስጋ የመጣው በእርሱ እንድናምን ሞቱን በሞቱ ገሎ ፍቅሩን ሊያሳየን ነው። እኛ እንደወደድ ነው ሳይሆን እሱ እንደወደደ በእርሱ ፍቅር የእሱን ፍቅር ነው የገለጸልን። ልጁን ላከልን፣ ክንዱን ላከልን፣ እጁን ላከልን፣ ቃሉን ላከልን። እርሱ በስጋ የተገለጠው ፊልጵስዩስ ምዕራፍ 2 ቁጥር 4-7 እንደሚናገረው እስከ ሞት ድረስ የታዘዘው የባሪያን መልክ የያዘው እርሱ ክርስቶስ ሕያው አምላክ ነው። ከአብ የተካከለ አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ያለችው ለአብ ያለው ሁሉ ለወልድ ያለው ዮሐንስ ወንጌል ምዕራፍ 17 ቁጥር 10፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ሁሉን የሚገዛ ሁሉን የፈጠረ ዮሐንስ ወንጌል ምዕራፍ 1:3 ቆላስይስ 1:15 እንደሚናገረው አስቀድሞ ቃል ብቻ የነበረው ሁሉን የፈጠረ ሁሉን ያስገኘ ማርያምን የፈጠረ ማርያምን ያስገኘ ከእርሷ ስጋና ደምን ነስቶ በስጋ የተገለጠ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያደር እርሱ የማይወሰነው የማይዳሰሰው የማይነካው የታየ የተዳሰሰ የተነካ እርሱ ሕያው አምላክ ነው። ሁሉን ገዢ ነው። እርሱ የአብ ልጅ ነው። የአብ ልጅ ነው። ስለዚህ አባቴ እስከዛሬ ይሰራል፣ እኔም እሰራለሁ አለ። ድምፄን ይሰማሉ አለ። ወልድ ከ600 ዓመት በኋላ መጣና ሙሐመድ ነው አለ። ዮሐንስ በአንደኛ መልእክቱ ላይ ምዕራፍ 1 አይ ቲንክ በአይናችን ያየነው በጆሮአችን የሰማነው በእጃችን የዳሰስነውን እንጽፍላችኋለን አለ። ሙሐመድ ከ600 ዓመት በኋላ መጣና በአይኑ ያላየውን በጆሮ ያልሰማውን በእጁም ያልነካውን ልንገራችኋለን። ዮሐንስ ወንጌሉን ወደ መዝጊያው ላይ ምዕራፍ 20 ቁጥር 30 ጀምሮ ይሄ የተጻፈላችሁ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አምናችሁ እንድድኑ የዘላለም ሕይወትን እንድታገኙ ነው አለ። ቁርአን ከ600 ዓመት በኋላ መጣና ምዕራፍ 18 ቁጥር 4 ላይ ምዕራፍ 18 ቁጥር 4 ላይ ቁርአን የተጻፈው እግዚአብሔር አላህ ልጅ አለው የሚሉትን ሊያስፈራራ ነው አለ። ክርስቶስ የእግዚአብሔር ልጅ ነው ብለው የሚሉትን ክርስቶስ ምን አለ? እናንተ ብፁዓን ናችሁ። ጴጥሮስን ለምሳሌ ይሄ ስጋና ደም አልገለጸልህም፣ የሰማዩ አባቴ ነው፣ አንተ አለት ነህ፣ በአንተም ለቤተ ክርስቲያን እንሰራለሁ ብሎ ክርስቶስ ጴጥሮስ የተናገረውን ኮንፈርም አደረገው። የስጋና የደም እውቀት እንኳን እንዳልሆነ ተናገረ። ክርስቶስ የአብ ልጅ ነው ማለት። ሙሐመድ መጣና የአጋንንትን ትምህርት ሰማና አላህ ልጅ የለውም፣ ስለዚህ ኢሳ የአላህ ልጅ አይደለም አለ። እኛ ደግሞ አጋንንትን ትምህርት እንዳንሰማ የአጋንንትን መረጃ እንዳንወስድ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ፣ እርሱ በመጀመሪያ ሐሰተኛ ነው፣ በእውነትም አልቆመም፣ ነፍሰ ገዳይ ነው ብሎ ይነግረናል። ሐሰተኛ ነፍሰ ገዳይ ከሆነ ደግሞ እኛ ከሱ ማስረጃን ልንቀበል አይገባንም ማለት ነው። እኛ ቅዱሱን ቅባት የተቀበልን የእውነት መንፈስ በውስጣችን ያለ
ያጋንንትን ትምህርት ሰምተን እርሱ የአብ ልጅ አይደለም ብለን ልንለው አይገባም። የአብ ልጅ አይደለም ልንለው አይገባም። እርሱ እውነተኛ አምላክ በስጋ የመጣ በስጋ የተገለጠ ነው። እርሱ ከማርያም የተወለደው የአብ ልጅ ነው እና እናመሰግናለን። ለዛሬ በቂ ነው። ያ ቴንክ ዩ ፎር ዛሬ በጣም ኮንክሪት የሆነ ትምህርት ነው በነገራችን ላይ የተማርነው። በጣም ኮንክሪት ለክርስትናውም መሰረት የሆነ ትምህርት፣ እስልምናውም ደግሞ ሙሉ ለሙሉ የክርስትና ተቃዋሚ ሆኖ እንደመጣ እንደተነሳ የሚያሳይ ማለትም የክርስቶስ ኢየሱስ ተቃዋሚ ነው። ምክንያቱም አብና ወልድን የሚክድ እሱ የክርስቶስ ተቃዋሚ እንደሆነ መጽሐፍ ቅዱስ ስለሚናገር ማለት ነው። ስለዚህ አባትና ልጅን አብንና ወልድን የሚቃወም እሱ የክርስቶስ ተቃዋሚ ነው፣ አንቲ ክራይስት ነው። ስለዚህ እስልምና ደግሞ ይሄንን ነው ተቃውሞ የተነሳው። በምን? በአጋንንቶች ምስክርነት ማለት ነው። እና ሐዋርያው ጴጥሮስ በሁለተኛ የጴጥሮስ መልእክቱ ምዕራፍ 1 ቁጥር 16 ጀምሮ የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን የኢየሱስ ክርስቶስ መምጣትን አስታወቅናችሁ አለ። በምን የተፈጠረውን? በብልሃት የተፈጠረ ተረት አይደለም ሐዋርያቶች የያዙት የነበረው ትምህርት። ይልቁንም ከእርሱ ጋር የነበረው ሆነው እነዛን ነገሮች ሁሉ ተምረዋል፣ አይተዋል። ከገናናው ክብር በእርሱም ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏል። እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህ ድምፅ ከሰማይ ሲወርድ ሰማን ብሎ ይናገራል ሐዋርያው ጴጥሮስ ማለት ነው። ክርስቶስ ኢየሱስ እግዚአብሔር አብ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ በመሰከረ ጊዜ ሐዋርያቶች እንኳን ይህንን ሰምተዋል። ይህንን ምስክርነት ተቀብለው አጽንተው ለእኛ ደግሞ አስረክበውናል ማለት ነው። መሐመድ ከ600 ዓመት በኋላ መጣና ምን አለ? አጋንንቶች እኮ አላህ ልጅ የለውም አሉኝ ብሎ ተነሳ ማለት ነው። ለአጋንንቱ ምስክሩ ደግሞ ማን ሆነ ማለት ነው? ዛፍ። ሙስሊሞች የሚበጃችሁን መምረጥ ትችላላችሁ። የዛው ሁለተኛ ጴጥሮስ ምዕራፍ 2 ላይ ከቁጥር 1 ጀምሮ ምን ይላል? ነገር ግን ሐሰተኞች ነቢያቶች ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። ሉክ ቀድሞም ሐሰተኞች ነቢያቶች ነበሩ፣ በኋላም ደግሞ አሁንም ደግሞ አሉ፣ በኋላም ደግሞ ሐሰተኛ አስተማሪዎችና ነቢያቶች ይነሳሉ ብሎ ተናገረ። ይሄው የነዚህ ሐዋርያቶቻችን ትንቢት ተፈጽሞ መሐመድ በ6ኛው ክፍለ ዘመን ሐሰተኛ ትምህርቱን የአጋንንት ትምህርቱን ይዞ ተነስቷል ማለት ነው። የአጋንንቱን ትምህርት ይዞ ተነስቷል። ስለዚህ እኛ እግዚአብሔር አምላክ የመሰከረውን ስለ ልጁ የመሰከረውን ክርስቶስ ኢየሱስም ስለ አባቱ የመሰከረውን ነቢያቶችም ስለ እግዚአብሔር የመሰከሩትም ሐዋርያቶችም ስለ ጌታችን ስለ ኢየሱስ ክርስቶስ የመሰከሩትን ትምህርት የክርስትናችን ማዕከል አድርገን ይዘን እንቀጥላለን። አይ የአጋንንት ምስክርነት ይስማማኛል ካላችሁ ሙስሊሞች ትችላላችሁ። እግዚአብሔር አምላክ በሰጣችሁ ነፃ ፈቃድ ተጠቅማችሁ አጋንንትን መከተል ትችላላችሁ። ነገር ግን እሱ ህይወት አይሆንላችሁም። መጨረሻችሁ ምንድነው የሚሆነው? ጥፋት ነው የሚሆነው መጽሐፍ ቅዱስ እንደሚናገረው ማለት ነውና ከዚህ ጥፋት ትድኑ ዘንድ እንጠይቃችኋለን። ለዛሬ ብቃን። ቴንኪው